የኤርትራ ጦር የኢትዮጵያን ድንበር ጥሶ ገባ። የተፈራው አልቀረም። ልዩ ሰበር ዜና ከድንበር ደርሶናል። እስከ ፍጻሜው ከኛ ጋር ከሆናችሁ በዝርዝር ተሰሙታላችሁ። አደገኛ የተባለ ሰዎችን እንደ ቅጠል ያረገፈ ጦርነት ተደርጓል። በዚህ ውጊያ ከ90 በላይ ሰዎች ሞተውበታል። ከስፍራው ልዩ ዘገባ ይዘናል። በኢትዮጵያ በተከሰተ ምንነቱ ባልታወቀ በሽታ ሰዎች እያለቁ ነው። በአራት ቀናት ውስጥ ደም አሸንቶ ይገድላል ተብሏል። ከነዋሪዎች እስከ ሐኪሞች በበሽታው አልቀዋል። በኦሮሚያ ክልል በከፍተኛ ሁኔታ የተባባሰ የመጣውን የሰብአዊ መብት ጥሰት ለማስቆም የክልሉም ሆነ የፌዴራሉ መንግስት አካላት ኃላፊነታቸውን በአግባቡ አልተወጡም ሲል ኢሰመጉ ጠየቀም። በቅድሚያ የሚዳሰስ ርዕሰ ጉዳይ ነው። ክቡራትና ክቡራን የጥበብ ሚዲያ ቤተሰቦች፣ ሚዲያችን በጋዜጠኞች የተመሰረተ ሚዛናዊና ተአማኒ መረጃዎችን በየዕለቱ የሚያደርሳችሁ ገለልተኛ የሚዲያ ተቋም ነው። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ተሆኑ ዘንድ በታላቅ ትህትና እንጋብዛለን። በዛሬው ቆይታችን እነዚህንና ሌሎችንም ሀገር አቀፍና ዓለም አቀፍ መረጃዎችን በዝርዝር የምናሰማችሁ ይሆናል። በቅድሚያም የቢዝነስ ዘገባዎቹን አስቀድመን ወደ ዝርዝር ዘገባዎቹ እናልፋለን። ዛሬ በኢትዮጵያ ንግድ ባንክ አንድ የአሜሪካን ዶላር 150 ብር ከ5 ሳንቲም ተገዝቶ 153 ብር ከ5 ሳንቲም ይሸጣል። የእንግሊዝ ፓውንድ ስተርሊንግ 194 ብር ተገዝቶ 197 ብር ከ8 ሳንቲም ይሸጣል። የአውሮፓ ዩሮ 174 ብር ከ2 ሳንቲም ተገዝቶ 177 ብር ከ2 ሳንቲም በዛሬው ዕለት እየተሸጠ ነው። የስዊስ ፍራንክ 184 ብር ከ4 ሳንቲም ተገዝቶ 188 ብር ከ1 ሳንቲም ይሸጣል። የኩዌት ዲናር 481 ብር ከ1 ሳንቲም ተገዝቶ 490 ብር ከ7 ሳንቲም ይሸጣል። የቻይና ዩዋን 20 ብር ከ7 ሳንቲም ተገዝቶ 21 ብር ከ1 ሳንቲም ይሸጣል። የተባበሩት አረብ ኤሚሬቶች ድርሃም 40 ብር ከ9 ሳንቲም ተገዝቶ 41 ብር ከ8 ሳንቲም ይሸጣል። የሳውዲ ሪያል 40 ብር ከ1 ሳንቲም ተገዝቶ 40 ብር ከ9 ሳንቲም እየተሸጠ ይገኛል። በኦሮሚያ ክልል በከፍተኛ ሁኔታ የተባባሰ የመጣውን የሰብአዊ መብት ጥሰት ለማስቆም የክልሉም ሆነ የፌዴራሉ መንግስት አካላት ኃላፊነታቸውን በአግባቡ የተወጡ አይደለም ሲል ኢሰመጉ ጠየቀም። በኦሮሚያ ክልል ምስራቅ አርሲ ዞን፣ በደቡብ ኢትዮጵያ ክልል በጋሞ ዞን ሰላማዊ ዜጎች ላይ ያነጣጠሩ ለሞትና ለአካል ጉዳት እንዲሁም ለእገታ የዳረጉ ጥቃቶች መፈጸማቸውን የኢትዮጵያ ሰብአዊ መብት ጉባኤ ኢሰመጉ ማረጋገጡን ባወጣው ጋዜጣዊ መግለጫ አስታውቋል። በክልሉ በከፍተኛ ሁኔታ የተባባሰ የመጣው የሰብአዊ መብት ጥሰትን ለማስቆም የፌዴራልም ሆነ የክልል ባለስልጣናት ኃላፊነታቸውን በአግባቡ እንዲወጡ ጠይቋል። በምስራቅ አርሲ ዞን የተፈጸሙ የተለያዩ የመብት ጥሰቶችን መመርመሩን ያስታወቀው ኢሰመጉ በእነዚህም አካባቢዎች የሚፈጸሙ የሰብአዊ መብት ጥሰቶች በቂ ትኩረት እንዲሰጣቸውና የድርጊቱ ፈጻሚዎች በሕግ ተጠያቂ እንዲሆኑ መግለጫ ማውጣታችንና ጥሪ ማቅረባችን የሚታወስ ነው ብሏል። በዚህም ኢሰመጉ ባሰባሰበው መረጃ መሰረት በኦሮሚያ ክልል አርሲ ዞን በጉና መርቲ፣ ሸርካ፣ በሆሎንቆ ዋቤ ወረዳዎች ጥቅምት 14 እና 15 2018 ዓ.ም እንዲሁም በጥቅምት 18 እና 19 2018 ዓመተ ምህረት ብዛት ያላቸው የኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታዮች፣ የእስልምና እንዲሁም የተለያዩ የሌሎች እምነት ተከታዮች በታጣቂ አካላት የተገደሉ መሆኑንና የተወሰኑትም ታግተው የተወሰዱ መሆኑን ገልጿል። በተመሳሳይ ጥቃት ጥቅምት 25 ቀን 2018 በአርሲ ዞን መርቲ ወረዳ ጎዶ በሚባል አካባቢ የጤፍ አጨዳ ላይ ቆይተው ምሳ ለመብላት በተቀመጡበት 5 አርሶ አደሮች በታጣቂ ኃይሉ የተገደሉ መሆኑን ኢሰመጉ ባደረኩት ምርመራ ተረድቻለሁ ብሏል። ይሁን እንጂ የክልሉም ሆነ የፌዴራል መንግስት አካላት ለሰብአዊ መብት መጠበቅ ኃላፊነታቸውን በበቂ ሁኔታ ባለመወጣታቸው የመብት ጥሰቱ በከፍተኛ ሁኔታ እየተባባሰ መጥቷል ሲል ኢሰመጉ በመግለጫው አመላክቷል። የኢንዱስትሪ ፓርኮች ልማት ኮርፖሬሽን እና የኢትዮጵያ ኢንቨስትመንት ኮሚሽን በሐዋሳ ልዩ የኢኮኖሚ ዞን በሚገኙ ቶያ ሶላር ኩባንያ ውስጥ የተፈጠረውን ግጭት የማጣራት ስራ ማጠናቀቁን አስታወቀም። የግጭቱ መንስኤ በስራ ገበታ ላይ በተደጋጋሚ በሰዓቱ አልተገኘህም በሚል
በአንድ የውጭ ዜግነት ያለው ሱፐርቫይዘርና ኢትዮጵያዊ ሰራተኛ መካከል የተፈጠረ አለመግባባት መሆኑን ገልጿል። አለመግባባቱ መፈታት የነበረበት የሰራተኞችን ሰብአዊ መብት በጠበቀ መልኩ በሕግና በድርጅቱ ፖሊሲ እንጂ በጸብ እንዳልሆነ በመግባባት ላይ ተደርሷል ያለ ሲሆን በመሆኑም በዚህ ክስተት ውስጥ ችግሩ እዚህ ደረጃ ላይ እንዲደርስና እንዲፈታ በወቅቱ ኃላፊነታቸውን በአግባቡ ያልተወጡ 5 ኃላፊዎች ላይ ኩባንያው እርምጃ መውሰዱን አስታውቋል። በግጭቱ ከፍተኛ ተሳታፊነት የነበረው የውጭ ሀገር ሰራተኛ የድርጅቱን ስነ ምግባር መመሪያ ባለማክበር እንዲሁም ጉዳዩ የሚመለከታቸው የኩባንያ ኃላፊዎች ድርጊቱ በተፈጸመበት ወቅት ተገቢው አስተዳደራዊ ክትትልና እርምጃ ባለመውሰዱ ምክንያት ከስራ መሰናበቱን አስታውቋል። ከዚህ ጋር ተያይዞም ተጨማሪ 3 መካከለኛ ደረጃ ስራ አስኪያጆችም ኃላፊነታቸውን በአግባቡ ባለመወጣታቸው ምክንያት ከባድ የጽሁፍ ማስጠንቀቂያ እንደተሰጣቸው አስታውቋል። በዘላቂነት እንደዚህ አይነት ችግሮች እንዳይደገሙ ስልጠናዎችን ለኩባንያው ሰራተኞችና አመራሮች በቀጣይ እንደሚሰጥም አስታውቋል። ሊዛ ደሳለኝ በመግደል የተጠረጠረውን ግለሰብ የደሴ ከተማ ፖሊስ በቁጥጥር ስር ማዋሉን አስታወቀም። በሰሜን ወሎ ዞን ቆቦ ከተማ ተወላጅ የነበረችው በደሴ ከተማ በድሪም ኮሌጅ የ3ኛ ዓመት ተማሪ የነበረችው ከወጣት ሊዛ ደሳለኝ ግድያ ጋር በተያያዘ የተጠረጠረው ግለሰብ በፖሊስ እጅ መግባቱ ተገልጿል። መስከረም 28 ቀን 2018 ዓመተ ምህረት ሊዛ የተበላሸ የእህቷን ሞባይል ለማሰራት ከወጣችበት ምሽት ላይ ወደ ጓደኛዋ ቤት ለመድረስ ስትል ጥቃት ደርሶባታል። ጭንቅላቷ እንዲሁም አንገቷ ላይ ከባድ የሆነ ጉዳትና ድብደባ ደርሶባት ስለነበረ ወደ ሆስፒታል ብትወሰድም ሕይወቷን ለማትረፍ አልተቻለም። የደሴ ከተማ ፖሊስ መምሪያ ወዲያውኑ የምርመራ ቡድን በማቋቋም የማጣራትና የክትትል ስራዎችን ሲያከናውን ቆይቷል። ወንጀሉ የተፈጸመበት አካባቢ የመንገድ መብራት የሌለበትና የሰው እንቅስቃሴም አናሳ የነበረ በመሆኑ ማስረጃ የማሰባሰብ ሂደቱ አስቸጋሪ እንደነበረ የምርመራ ቡድኑ ገልጿል። ቀን ከሌት ባደረገው የፖሊሳዊ ጥረት በቂ ማስረጃ ማግኘት መቻሉንም ገልጿል። የምርመራ ቡድን መሪው የደሴ ከተማ ፖሊስ መምሪያ ምክትል ወንጀል ምርመራ አዛዥ ኮማንደር ተሾመ እንደገለጹት ዋና ወንጀል ፈጻሚው ተጠርጣሪ ህዳር 2 ቀን 2018 ዓመተ ምህረት በቁጥጥር ስር ውሏል። በጂንካ ከተማ ምንነቱ ባልተረጋገጠ ሄሞራጂክ ፊቨር በሽታ ተከስቶ 8 ሰዎች በበሽታው ተጠርጥረው ተለይተዋል፣ እንዲሁም ብዙዎች ሞተዋል ተብሏል። በደቡብ ኢትዮጵያ ክልል በጂንካ ከተማ ምንነቱ በመረጋገጥ ላይ ያለ የሄሞራጂክ ፊቨር በሽታ መከሰቱን የጤና ሚኒስቴርና የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት አስታውቀዋል። የጤና ሚኒስቴር የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት በጋራ ባወጡት መግለጫ እስካሁን ድረስ 8 ሰዎች በበሽታው እንደተያዙ ተረጋግጧል። መግለጫውን ከክልሉ ጤና ቢሮ ጋር በመሆን በደቡብ ኢትዮጵያ ክልል የተመዘገበውን ይህንን በሽታ መንስኤ ለማወቅና ተጨማሪ ስርጭትን ለመግታት እንዲሁም ለመቆጣጠር ፈጣን ምላሽ ሰጪ ቡድን ወደ ቦታው በመላክ የመስክ ግምገማና የላቦራቶሪ ምርመራዎችን እያከናወነ መሆኑን ገልጿል። በተጨማሪም የማህበረሰባችን ቅኝት የንክኪ ልየታና የቤት ለቤት ልየታ እንዲሁም የሕክምና አገልግሎት አሰጣጥን እያከናወነ ይገኛልም ብለዋል። በመሆኑም መላው ህብረተሰብ የሚመለከታቸው ባለድርሻ አካላት ሚኒስቴር መስሪያ ቤቱ ሌላ ተጨማሪ መግለጫ እስከሚሰጥ ድረስ ለመከታተል የሚከተሉትን ምክረ ሐሳቦችንና ጥንቃቄዎችን ተግባራዊ እንዲያደርጉ አሳስበዋል። አፍና አፍንጫ እንዲሁም ሌሎች የሰውነት ክፍሎችን የመድማት እንዲሁም ትኩሳት የማስቀመጥና የማስመለስ ምልክቶች ሲኖሩ ወዲያውኑ ሕክምና ተቋማት በመሄድ በወቅቱ የላቦራቶሪ ምርመራ ማድረግ እንደሚገባ አስገንዝበዋል። በተጨማሪም ምልክት ከታየበት ማንኛውም ሰው ጋር ንክኪ በሚኖርበት ጊዜም ራስን የመከላከል ዘዴዎችን መጠቀም፣ ሁልጊዜም እጅን በሳኒታይዘር ወይም በውሃና በሳሙና በመታጠብ ማጽዳት ያስፈልጋልም ብለዋል። የህወሓት ታጣቂዎች ጥያቄያችንን መልሱልን፣ መኖር እንፈልጋለን፣ ከንቱ መስዋዕትነት መክፈል አንፈልግም የሚል መፈክር እያሰሙ ነው። አርሚ 15 በአዲግራት ከተማ በዛሬው ዕለት ሰላማዊ ሰልፍ እያካሄደ እንደሆነ ከታማኝ ምንጮች ለማረጋገጥ ችለናል።
ከቅርብ ጊዜ ወዲህ የህወሓት ታጣቂዎች የተለያዩ የጥቅማ ጥቅም ጥያቄዎችን በማንሳት ወደ አደባባይ እየወጡ ሰልፎችን እያደረጉ ይገኛሉ። በዚህ የተደናገጡት የህወሓት አመራሮች የተለያዩ የትግራይ መንግስት የልማት ድርጅቶች ገንዘብ እንዲያዋጡ አድርገው ጊዜያዊ መፍትሄ ለማፈላለግ ቢሞክሩም ችግሩን መቅረፍ እንዳልቻሉ ነው ለማወቅ የተቻለው። የፌዴራሉ መንግስት የሚሰጠው የገንዘብ ድጋፍ የጸጥታ መዋቅሩን ያካተተ ስላልሆነ ህወሓት እንኳን ደንወዝ መጨመር ነባሩን ደንወዝ መክፈል ተስኖታል ተብሏል። ይህ በእንዲህ እንዳለ በሰሜን ትግራይ የተለያዩ ከተሞች የኤርትራ ሰራዊት አባላት የጸጥታ ስራና ጥበቃ እየሰሩ እንደሚገኙ ለማወቅ ተችሏል። የኤርትራ ሰራዊት አባላት በህወሓት ባለስልጣናት ፈቃድ የኢትዮጵያን ድንበር ተሻግረው የጸጥታ አገልግሎት እየሰጡ እንደሆነ ነው ለማወቅ የተቻለው። በሰሞኑ በሽሬ ከተማ የተሰማራው የኤርትራ ሰራዊት አባላት ለረጅም ወራት የሰሩበት አገልግሎት ክፍያ አልተከፈለንም በሚል የተኩስ እሩምታ መክፈታቸውን ለማወቅ ተችሏል። በተቀናጀ የኦፕሬሽን ስራ 96 የፋኖ ታጣቂ ኃይል አባላት መገደላቸውን መከላከያ ሰራዊቱ አስታወቀም። የምስራቅ እዝ ኮማንዶ ባቀደው የጋራ ኦፕሬሽን በምስራቅ እዝ አሃዶች ከኮማንዶና አየር ወለድ እዝ እንዲሁም ከአማራ ክልል የጸጥታ ኃይል ተወጣተው በጋራ ባደረጉት ኦፕሬሽን 96 ታጣቂዎችን መግደሉን ሰራዊቱ ገልጿል። ታጣቂዎቹ ንጹሃን ዜጎችን በማገት ገንዘብ በመቀበል የመኪናና የቁሳቁስ ዘረፋ በማድረግ ቀረጥ በማስከፈል ህዝቡ ከወንጀል ነፃ ሆኖ መንቀሳቀስና ተግባሩን መፈጸም እንዳይችል እያደረጉ በመሆኑ ምስራቅ እዝ ከአማራ ክልል ፖሊስ እና ከአየር ወለድ ክፍለ ጦር እንዲሁም ንስር ሻለቃ ጋር በጥምረት የጋራ እቅድ አውጥተው አካባቢውን የማጽዳት ግዳጅ ተወጥተዋልም ብለዋል። ይህ ከጥቅምት 27 እስከ ህዳር 2 ቀን 2018 ለ6 ተከታታይ ቀናት የጸረ ሽምቅ ስምሪት የተደረገው በባህር ዳርና አካባቢው በሰሜን ጎጃም በምዕራብ ጎጃም ዞኖች በሚገኙ የተለያዩ ወረዳና ቀበሌዎች ውስጥ ነው ሲል አስረድተዋል። ስምሪቱን ከመሩት ውስጥ የኮሩ አዛዥ ብርጋዴር ጀነራል አዲሱ መሐመድ፣ የአማራ ክልል ፖሊስ ወንጀል መከላከል ጠቅላይ መምሪያ አዛዥ ምክትል ኮሚሽነር አበባ ውቤ እንዲሁም የአየር ወለድ ክፍለ ጦር ንስር ሻለቃ አስናቀ መረድ በሰጡት ማብራሪያ መሰረት በጥምረት በተደረገው ኦፕሬሽን 27 ታጣቂዎች የተገደሉ ሲሆን 8 ቆስለዋል፣ 61ዱ ተማርከዋል። ታጣቂ ኃይሉ ሲጠቀምበት የነበረ 58 ኤኬ ክላሽ፣ 90 የታጣቂ ኃይሉ መሳሪያ፣ 11 ሽጉጥ፣ 5 ቦምብ፣ 1261 ልዩ ልዩ የጥይት አይነት እንዲሁም 6 በሞባይል ሲስተም የሚፈነዱ ፈንጂዎች በቁጥጥር ስር ውለዋልም ብለዋል። ጥምር ታጣቂ ኃይሉ በገባበት ሁሉ በመከተል የጸረ ሽምቅ ግዳጁን አጠናክሮ በሚቀጥልበት ሰዓት ታጣቂው ጭንቅ ይዞት የያዘውን ትጥቅና መሳሪያ በየበቆሎና በየጫካው እየደበቀ ቢሮጥም ጥምር ጦሩ ተከታትሎ መሳሪያውን መማረክና ሲጠቀምባቸው የነበሩ ቁሳቁሶችን ማውደም ችሏልም ብሏል። እንደ አዛዡ ገለጻ ይህ ውጤት የተገኘው አስቀድሞ ሁሉም የጸጥታ አመራር በእቅዱ ላይ በመወያየት በመቀናጀት በጋራ ለይቶ ክፍፍል በማድረግ ወደ ስራ በመገባቱ ተናቦ ተግባሮችን በቅንጅት ግዳጁን በማስፈጸምና ህብረተሰባችን ባደረገልን ያልተቆጠበ ድጋፍ ነው ሲል የዘገበው የመከላከያ ሰራዊቱ የሚዲያ ክፍል ነው። ይህ ዜና እስከተጠናከረበት ጊዜ ድረስ ታጣቂ ኃይሉ ለዚህ መረጃ ይፋዊ የሆነ ምላሽ አልሰጠም። የኢሮብ ህዝብ የነጻነት ትግል ኃይል ከሐራ መሬት ታጣቂዎች ጋር መቀናጀቱን አስታወቀ። በሰሜን ምስራቃዊ ትግራይ ከሚገኘው የኢሮብ ማህበረሰብ የተወጣጡ ታጣቂዎች ተደራጅተው የኢሮብ ሬዚስታንስ አርሚ የሚል ኃይል መመስረታቸውን መዘገባችን ይታወሳል። ዛሬ እንደተሰማው መረጃ ከሆነ ይህ ኃይል ከሐራ መሬት ታጣቂዎች ጋር ለመቀናጀት ተስማምቷል። በተለምዶ ሐራ መሬት ተብለው የሚጠሩት ራሳቸውን የትግራይ የሰላም ኃይል ብለው የሚጠሩት ኃይሎች ባሰራጩት መረጃ ይህንን ጥምረት የፈጠሩት የህወሓት የበላይነትን ለመታገል መሆኑን አስታውቀው በምስራቅ ትግራይ የሚገኙ የተገለሉ ያላቸውን ማህበረሰቦች ለመጠበቅ እንደሆነም ገልጸዋል። የኢሮብ ማህበረሰብ ከኤርትራ ድንበር አቅራቢያ የሚገኝ ሲሆን የወረዳው ብዙ አካባቢዎች በኤርትራ ኃይሎች ቁጥጥር ስር እንደሚገኝ ይታወቃል። ክቡራትና ክቡራን የጥበብ ሚዲያ ቤተሰቦች ለሰዓቱ የመራረጥናቸው ዘገባዎቻችን በዚህ አብቅተዋል። ከኛ ጋር በመሆን መረጃን ከጥበብ ስለተከታተላችሁ ከልብ እናመሰግናለን። ሚዲያችን በጋዜጠኞች የተመሰረተ ሚዛናዊና ተአማኒ መረጃዎችን በየዕለቱ የሚያደርሳችሁ ገለልተኛ የሚዲያ ተቋም ነው። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በታላቅ ትህትና ጋብዘን ተሰናበትን። ሰላም።